ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? አቤል ሻንቆ ኦፊሻል ላይ ትገኛላችሁ። ወደ መረጃዎቻችን እንለፍ። የእንግሊዝ ፕሪሚየር ሊግ ተጠባቂ የጨዋታ መርሃ ግብር ይከናወናል። አርሰናል ከአስቶን ቪላ ጋር የሚያደርጉት በጣም ተጠባቂ ከሚባሉ መርሃ ግብሮች መካከል በቀዳሚነት የሚነሳ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ላይ ለውጥ ማምጣት የሚችል በተለይም በአንደኛውና በሶስተኛው መካከል ያሉትን የነጥብ ልዩነቶች ማጥበብ የሚችል ከዚህ ባሻገር አንደኛ የሚገኘው ቡድን አርሰናል ማለት ነው ከተከታዮቹ ጋር ያለውን የነጥብ ልዩነትም ጭምር እንዲጠብ ምክንያት የሚሆን በቪላ ፓርክ በጣም ትልቅ ከሚባሉ መርሃ ግብሮች ውስጥ አንዱ የወቅቱ በጣም ጥሩ የሚባሉ ሁለት ቡድኖችን የሚያገናኝ ጨዋታ ነው። የእንግሊዝ ፕሪሚየር ሊግ የኖቬምበር ወር የወሩ ኮከብ አሰልጣኞች እጩ ስም ዝርዝር ይፋ ሲደረግ ሁለቱም ቡድኖች አሰልጣኞቻቸውን በዚህ በኩል አካቷል። ኡናይ ኤምሪ ከአስቶን ቪላ፣ አሰልጣኝ ሚካኤል አርቴታ ደግሞ ከአርሰናል በኩል። ታዲያ ይህንን ጨዋታ በተመለከተ ምን እንጠብቅ የሚለው ርዕሰ ጉዳይ በሰፊው ከምንጠብቃቸው ጉዳዮች መካከል የሚነሱ ናቸው። አጫጭር ዜናዎችን ላስቀድምና ልጀምር። በሚካኤል አርቴታ ቡድን በኩል የክሪስቲያን ሞስኬራ ጉዳት አሰልጣኝ ሚካኤል አርቴታ በጋዜጣዊ መግለጫ ወቅት ጠቆም አድርገው አልፈዋል። ተጫዋቹ ተጨማሪ ምርመራዎች ያስፈልጉታል። ነገር ግን እንደ ቢቢሲ የመረጃ ምንጭ ከሆነ ደግሞ ተጫዋቹ ከ6 እስከ 8 ሳምንታት ማለትም ለ2 ወር ያህል ገደማ በአርሰናል በኩል ግልጋሎት የማይሰጥ ተጫዋች ስለመሆኑም ጭምር መረጃው ያጋራናል። ስለዚህ አርሰናል የዚህ ተጫዋች ግልጋሎት የማግኘት እድሉ እጅግ በጣም ጠባብ ነው የሚሉ ሩመሮች በዚህ ሰዓት ላይ የወጡ ነው የሚገኙት ማለት ነው። ስለዚህም የሚካኤል አርቴታ ቡድን ከዚህ ተጫዋች ውጪ የሴንተር ባኩን በተመለከተ አዲስ እቅድ ሊኖረው የሚገባ ቡድን ይመስላል። ስለዚህ የሳሊባ ጋብርኤል ማጋሌዥ ስቲል በዚህ ጨዋታ ላይ መድረስ እድል የላቸውም። ስለዚህ ቤን ዋይት፣ ጁሪየን ቲምበር፣ ሪካርዶ ካላፊዮሪ፣ ሌዊስ ስኬሊ አሁን ሴንተር ባኮች ላይ ሊጠቀሙባቸው እንዲሁም ደግሞ ቡድኑ እንደ አማራጭነቱ ተከላካይ ቦታ ላይ ሊጠቀሙባቸው የሚችሏቸው አማራጮች ናቸው። እነዚህን ተጫዋቾች በመያዝ ይሄኛውን የሊግ መርሃ ግብርን እነዚህ ሁለት ቡድኖች ያከናውናሉ ማለት ነው እና በጣም ተጠባቂ ከሚባሉ የዚህኛው ሳምንት መርሃ ግብሮች መካከልም ጭምር በትልቁ የሚነሳ ጨዋታ ነው። አንዱ አስገራሚው አርሰናል አሰልጣኝ ኡናይ ኤምሪን ካሰናበተ በኋላ ሚካኤል አርቴታን ወደ ኃላፊነት ካመጣ በኋላ በትክክል ለዋንጫ ፉክክር እያደረገባቸው የሚገኙ 3 ዓመታትን የተመለከተን ነው። ከ3 ዓመታት ደግሞ ዘንድሮ ፍጹም በዚህ ረገድ ከተመለከትናቸው የተሻለ የሜዳ ላይ እንቅስቃሴን እያስመለከቱን ከሚገኙ ቡድኖች ውስጥ በቀዳሚነት የሚነሳ እንደመሆኑ መጠን አርሰናል ከሚካኤል አርቴታ ጋር ዘንድሮ የዋንጫ ፉክክሩ ላይ የተሻለ ርቀት እንዲጓዝም ጭምር ከሚጠበቁ የሊግ መርሃ ግብሮች መካከልም ጭምር በጉልህ የሚነሳው የጨዋታ የሜዳ ላይ እንቅስቃሴ እንደሚሆንም ጭምር እንጠብቃለን ማለት ነው። ስለዚህ አሁን ባለበት ሁኔታ አርሰናል በቀዳሚነት ጨዋታውን የማሸነፍ ቅድመ ግምት ያገኘው ቡድን ነው። አሁን ባለበት 46.5% የኦፕታ ሱፐር ኮምፒውተር ፕሪዲክሽን ያስመለክተናል። አርሰናል ስቲል ዳቪድ ራያ፣ ጁሪየን ቲምበር፣ ዊሊያም ሳሊባ፣ ፔሮን ካፔ ምናልባትም በዚህ ጨዋታ ላይ የሳሊባ እንኳን እጅግ በጣም ከባድ ሊሆን ይችላል የመድረስ እድል አሁን ላይ ያለው ተብሎ አይጠበቅም። የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግ ጥሩ ፎርሙ ላይ የሚገኙ ቡድኖች ናቸው። ምናልባት አስቶን ቪላ ከራሱ አርሰናል፣ ባየርን፣ ፓሪስ ሰን ጀርመን፣ ማንቸስተር ሲቲ፣ ባርሴሎና፣ ቼልሲ እና ሊቨርፑል በመቀጠል የተሻለ የማሸነፍ ስኬት ካላቸው የአውሮፓ ቡድኖች ውስጥ በዚህ ሰዓት ላይ በጥሩ ፎርም ላይ የሚገኝ ቡድን መሆኑን ደግሞ በደንብ እየተመለከት ነው እንገኛለን በአውሮፓ መድረክ ይሄኛው የኡናይ ኤምሬ ቡድን ማለት ነው። እና የሆኑ ስታቲስቲክሶች አሉ አሁን ባለበት ሁኔታ በዚህ የውድድር ዓመት ቡድኑ ጎሎችን እየተቆጠረበት አይደለም የሚካኤል አርቴታ ቡድን። በአንጻራዊነት ደግሞ ቪላ በአንድ ብቻ ነው እንግዲህ ባለፉት 25 የእንግሊዝ ፕሪሚየር ሊግ ጨዋታዎች በተለይም ደግሞ የመጀመሪያውን ጨዋታ ሽንፈት ካስተናገደ በኋላ ጥሩ ጊዜን እያሳለፈ የሚገኝ ቡድን ነው። ስለዚህ ጥሩ ከሚባሉ ቡድኖች ውስጥ አንዱ ነው ልንል እንችላለን በወቅታዊ ብቃትም ጭምርም። ከዛ ባሻገር ደግሞ ትላልቅ ከሚባሉ ቡድኖች ጋር በሚገናኙበት ወቅት ላይ ማለት ነው። ስለዚህ ኡናይ የሆነ የሚያስመለክቱን ነገር ሊኖር እንደሚችልም ጭምር ይጠበቃል። በ2023/24 የውድድር ዓመት
አስቶን ቪላ 2-0 በሆነ ውጤት ከሜዳ ውጭ ያደረገውን ጨዋታ ማሸነፉ የምናስታውሰው ነው። ለምሳሌ ማንቸስተር ሲቲ ያንን የውድድር ዓመት ዋንጫውን እንዲበላ ምክንያት ከነበሩ ቡድኖችም ጭምር አንዱ የቪላ በዛ የውድድር ዓመት የነበረው የማሸነፍ ስኬት ይበልጥ የተሻለ ስለነበረ በጎል የሚነሳ ነው። ምናልባት አርሰናል በ2025/26 የውድድር ዓመት አንዳንዶቹ ስታቲስቲክሶች ፍጹም የሚያስደንቁ ናቸው። 127 ሙከራዎችን አከናውኗል ይሄ ቡድን እና በ16 ጎሎችን አስቆጥሯል። 27 ጎሎችን አስቆጥሯል። 16ቱ በጭንቅላት የተቆጠሩ ሲሆኑ 43ቱ በግራ እግር 68ቱ ደግሞ በቀኝ እግር የተሞከሩ ሙከራዎችን ደግሞ እንመለከታለን። ስለዚህ በጣም በርከት ያሉ ሙከራዎችን በተለያየ አይነት አቅጣጫ ማከናወን ከሚችሉ የፕሪሚየር ሊጉ ቀዳሚ ቡድኖች መካከልም ጭምር ይነሳል ማለት ነው ይሄኛው የሚኬል አርቴታ ቡድን። ምናልባት የአሰልጣኝ ሚኬል አርቴታ አሁን በአርሰናል ቤት ውስጥ የማሸነፍ ስኬታቸው 53% ነው። ይህም ማለት ካደረጓቸው 112 ጨዋታዎች 59ን አሸንፈዋል። ምናልባት በጣም ጥሩ ከሚባሉ ስታቲስቲክሶች መካከልም ጭምር ይነሳላቸዋል። ይህንን የርገን ክሎፕ፣ ከዛ ጆዜ ሞሪኒዮ፣ ፔፕ ጓርዲዮላ እንዲሁም ደግሞ ሰር አሌክስ ፈርጉሰን በኋላ የተሻለ የማሸነፍ ስኬት ካላቸው አሰልጣኞች መካከልም ጭምር የሚነሳ ስታቲስቲክስ አላቸው። በጣም ጥሩ የሚባልን ጊዜ እያሳለፉ የሚገኝ ቡድንን ደግሞ እያስመለከቱን ነው ማለት ነው። አስቶን ቪላ በቅርቡ 7 ጎል በተቆጠረበት ጨዋታ ከብራይተን ኤንድ ሆቭ አልቢዮን ጋር በነበረው ጨዋታ በደንብ የምናስታውሰው ይመስለኛል። በእርግጥ ቡድኑን በተመለከተ ስቲል የፊት መስመር ተጫዋቾቹ የሆነ ስትረግል እያደረጉ ነው። ለምሳሌ እንደነ ኦሌ ዋትኪንስ ዘንድሮ ባለፉት 18 የሊግ መርሃ ግብሮች 2 ጎሎችን ብቻ ነው ማስቆጠር የቻለው። ብዙ ጎል የሚያስቆጠርለት ተጫዋች አይደለም። ይልቁኑ ከዚህ ተጫዋች የተሻለ ሜዳ ላይ እንቅስቃሴ እያደረጉ ያሉት ተጫዋቾች አሉት ቡድኑ። እንደነ አማዱ ኦናና፣ ዶኒየል ማለን በአንጻራዊነት ልናነሳቸው የሚገቡ ነገር ግን ኡናይ ኤምሬ ከዚህ የተሻለ የሜዳ ላይ እንቅስቃሴ የሚያደርግላቸውን ተጫዋች በዚህኛው መርሃ ግብር ላይ ይፈልጋሉ ማለት ነው። ስለዚህ ለኡናይ ኤምሬ ይሄኛው ጨዋታ ለሳቸው በጣም መሰረታዊ ከሚባሉ የሊግ መርሃ ግብሮች መካከልም ጭምር በትልቁ ሊነሱ የሚችሉ ይመስላሉ። ምናልባትም እሳቸውም ጭምር ደግሞ የበቀል ጨዋታ የሪቬንጅ ጨዋታም ጭምር ሊያደርጉ የሚችሉበት እድል ያለ ይመስላል። ካለፉት 12ቱ መርሃ ግብሮች ቪላ ማሸነፍ የቻለው 5ቱን ነው። ስለዚህ ጥሩ የሚባል ስታቲስቲክስ አለው። አርሰናል ከዚህኛው ባሻገር በአንዷቸው ወጥተው በ6 ጨዋታዎች ሽንፈትን አስተናግዷል። አርሰናል ይበልጥ የማሸነፍ ስኬት አለው ማለት ነው ከአስቶን ቪላ ጋር በነበሩት የእንግሊዝ ፕሪሚየር ሊግ የሜዳ ላይ ጨዋታዎችን በተመለከተ። ስለዚህ ይሄኛውም ጨዋታ የሚኬል አርቴታ ቡድን በቀዳሚነት የማሸነፍ ቅድመ ግምት ከሚያገኙ ቡድኖች መካከልም ጭምር የሚነሱ ናቸው። ምናልባት አርሰናልን በተመለከተ ባለፉት 5 ጨዋታዎች ከሰንደርላንድ ጋር ያቻ ውጤት፣ ከዛ ከቼልሲ ጋር ያቻ ውጤት፣ ሌሎቹን ጨዋታዎች ሙሉ ለሙሉ በማሸነፍ የበላይነት መወጣት ችሏል። ምናልባት 100% ማሸነፍ ከሚገቡት ጨዋታዎች ውስጥ 75% የሚሆኑትን አሸንፏል ቡድኑ። አስቶን ቪላ ከዚህ በተቃራኒ ነው። 100% የማሸነፍ ግስጋሴን እየተመለከትንበት እንገኛለን። በርንማውዘን፣ ሊድስ ዩናይትድን፣ ያንግ ቦይስን፣ ከዛ ወልቭስን፣ ብራይተንን ደግሞ በመጨረሻው ጨዋታ ላይ ቡድኑ ሲያሸነፍ እየተመለከትን ነው እንግዲህ የምንገኘው። ባለፉት 5 ጨዋታዎች አስቶን ቪላ 13 ጎሎችን አስቆጥሯል። በአማካይ በአንዱ ጨዋታ ከ2.5 በላይ ጎሎችን ያስቆጥራል ቡድኑ። ከዛ ባለፉት 6 ጨዋታዎች አሸንፏል። ባለፉት 6 ጨዋታዎች ምንም ሽንፈት ያላስተናገደ ቡድንን ነው እየተመለከትን የምንገኘው። አርሰናል በአንጻራዊነት ባለፉት 5 ጨዋታዎች 12 ጎሎችን አስቆጥሯል እና ብዙ ክሊንሺቶችን በእንግሊዝ ፕሪሚየር ሊግ ያስመዘገበው ቡድን ነው 8። ዴክላን ራይስ በዚህ ጨዋታ ላይ አንመለከተውም፣ ነገር ግን የዚህ ውድድር ዓመት ደግሞ ብዙ ቻንስ የሚፈጥረው ተጫዋች ነው። በዚህ ጨዋታ ላይ ደግሞ የማንመለከተው ተጫዋች እንደሆነ ይታወቃል። ማለን ከኤዜ በዚህ ጨዋታ ላይ የሚጠበቁ 2 በጣም ቁልፍ የሚባሉት ተጫዋቾች በሜዳ ላይ የመመልከት እድልን እናገኛለን ማለት ነው። ማን አርሰናል ከአስቶን ቪላ ጋር በሚያደርጉት የፕሪሚየር ሊጉ መርሃ ግብር ላይ ማለት ነው። ቀደም ሲል እንዳነሳ ነው የመጨረሻ 2 ቡድኖች የእርስ በርስ ግንኙነት በጃንዋሪ ላይ የነበረ ጨዋታ ማለት ነው። በሰለፍነው ውድድር ዓመት 2-1 የተጠናቀ፣ ከዛ በፊት አርሰናል 2-0 ያሸነፈበት፣ ከዛ አስቶን ቪላ 2-0 1-0
አስቶን ቪላ 4-2 ደግሞ አርሰናልም ጭምር ያሸነፈበት የ2023 የሊግ መርሃ ግብርንም ጭምር የምናስታውስባቸው ጨዋታዎች አሉ። በሁለቱ ቡድኖች የእርስ በርስ ግንኙነት አርሰናል 17ቱን አሸንፏል። 7 ብቻ ነው አስቶን ቪላ ማሸነፍ የቻለው። በሁለቱ ያቻ ውጤት አሏቸው። ነገስ የሚጠበቁ የአስቶን ቪላ ተጫዋቾች ይኖራሉ። ሮጀርስ፣ ቴሌማንስ፣ ዋትኪንስ፣ ማጊን እነዚህ በቪላ በኩል የሚጠበቁ ናቸው። 4-2-3-1 የኡና ኤምሬ ቡድን ይበልጥ በጣም ከወገብ በላይ በአብዛኛው የተጋጣሚ ሳጥን ላይ ማሳለፍ የሚፈልግ ነገር ግን ጥቅጥቅ ብሎም ደግሞ ወደ ራሱ ሜዳ ተጠግቶም ጭምር የሚጫወትና በሆኑ አጋጣሚዎች የሚያገኛቸውን ኳሶች በትራንዚሽን የተጋጣሚን መረብ መድፈር የሚፈልግ አይነት ቡድን እንደሆነ በደንብ እየተመለከተን እንገኛለን። አርሰናል ይህንን ጨዋታ እንዴት ባለ መልኩ ሊገባ ይችላል የሚለው ጉዳይ ይጠበቃል። አንዱ በአርሰናል በኩል አስተላለፍ ሊሆን ይችላል ብለን የምንጠብቀው በተለይም በቡድኑ በኩል ማለት ነው ቤን ዋይት ባሳለፍነው ሳምንት ከብሬንፎርድ ጋር በነበረው ጨዋታ ምንም ባሳለፍነው ሳምንት እንኳን ለማለት ያስቸግራል፣ ከቀናት በፊት አርሰናል ይሄ ተጫዋች የጨዋታው ኮከብ ነበር ከብሬንፎርድ ጋር በነበረው እንግሊዝ ፕሪሚየር ሊግ ጨዋታ። ስለዚህ ወሳኝ የሚባል መርሃ ገበር ላይ ደግሞ ይመለስላቸዋል። በጣም ቁልፍ በሚባል ጨዋታ ቡድኑ የሚያገኘው አይነት ተጫዋች ነው። ማዱዌኬ ተመልሷል ከጉዳት። ማርቲኔሊ በአውሮፓ ቻምፒየንስ ሊግ ጎል አስቆጥሮ ነበር ወደዚህ ጨዋታ የተመለሰላቸው። ኤዜ በአንጻራዊነት በጣም ጥሩ የሚባለን ጊዜ የሚያሳልፍ ተጫዋች ነው። አሁን አርሰናል የማርቲን ዙቤሜንዲ ሳይሆን ከማርቲን ዙቤሜንዲ ጋር የሚጣመረው ተጫዋች ማን ሊሆን ይችላል? ማን ነው እዚህ ቦታ ላይ የምንመለከተው? ምናልባት አንዱ የሚጠበቀው ምንም ጥያቄ የለው ማርቲን ኦዴጋርድ በጨዋታው ላይ እናየዋለን። ከዛ ሚካኤል ሜሪኖ 9 ቁጥር ቦታ ሆኖ ይጀምራል፣ አሊያስ ቪክተር ዮኬሬዥን በቋሚነት አሰልጣኝ ሚካኤል አርቴታ ይጀምራሉ። ሌላው በሜዳ ላይ ከሚጠበቁ ጉዳዮች ውስጥ የሚጠቀሱ ናቸው። ስለዚህ የትኛውን እንጠበቅ ሜዳ ላይ የሚለው ጉዳይ በደንብ የሚያነጋግር ይመስለኛል። በእርግጥ አሰልጣኙ አሁን ባለ ሁኔታ ለሚካኤል ሜሪኖ የሆነ የሚያደሉ ነገሮች ያላቸው ይመስላል። በእርግጥ ይሄ ነገር ተገቢነትም ያለው ይመስለኛል። ምክንያቱም ተጫዋቹ ሜዳ ውስጥ እያሳለፈው የሚገኘው ቆይታ ፍጹም አስደናቂ የሚባል ነው። በአርሰናል ቤት ውስጥ በጣም አይነኬ ከሚባሉ ጨዋቾች መካከል ይመስላል ዘንድሮ እና ቁልፍ የሚባሉ ጎሎችንም ጭምር እያስቆጠረላቸው ስላለ ይህንን ተጫዋች ላይነኩት ይችላሉ ከቦታው። ነገር ግን እርሱን ከዛ ቦታ ለሚነኩ ከሆነ የአርሰናል አማካዮች ማርቲን ዙቤሜንዲ እንዲሁም ደግሞ ኦዴጋርድ እና ሌላው ደግሞ ራሱ ሚካኤል ሜሪኖ ሶስቱ የአማካይ ስፍራ ተጫዋቾች የመሆን እድል ይኖራቸዋል። ከዛ ማርቲኔሊ፣ ኤዜ፣ ሳካ ከፊት መስመር ላይ ከቪክተር ዮኬሬሽ ጀርባ የሚጫወት ተጫዋቾች ሊሆኑ እንደሚችሉም ጭምር እንጠብቃለን። ማን ያውቃል ማዱዌኬን በጨዋታው ላይ በቋሚነት ሊጀምር የሚችልበት አማራጭ እንዳለም ጭምር ደግሞ የምናየው መርሃ ግብር እንደሚሆን እንጠብቃለን ማለት ነው። ስለዚህ እነዚህን ጉዳዮች በአርሰናል በኩል ከስታርቲንግ ላይንአፕ መነሻ ከሚጠበቁ የጨዋታው ላይ እንቅስቃሴዎች መካከልም ጭምር የሚነሳ የጨዋታ መርሃ ግብር ይሆናል ማለት ነው። እኔ ይህንን ጨዋታ በሚካኤል አርቴታ ቡድን በኩል አሁን ካለ ሁኔታ በተጋጣሚያቸው ላይ በላይነት የመውሰጃ ብዙ ሪሶርሶች አሏቸው። ግን ፕሪሚየር ሊግ ውስጥ አሁን የእንግሊዝ ፕሪሚየር ሊግ ብዙ ጎሎችን በማስቆጠር ግራፉን ስትመለከቱ ማንቸስተር ሲቲ ከፊት የሚቀድመው ቡድን ነው። 32 ጎሎችን አስቆጥሯል። ሁለተኛው እንግሊዝ ፕሪሚየር ሊግ ቶፕ ስኮረር የሆነው ቡድን አርሰናል ነው። 27 ጎሎችን አስቆጥሯል። 7 ብቻ ተቆጥሮበታል። ብዙ ጎል ደግሞ የማይቆጠረበት ቀደም ሲል ያነሳ ነው አርሰናል ነው። የኡናይ ኤምሬ ቡድን ብዙ ጎል ሊያስቆጠር ይችላል። በጨዋታው ላይ 4፣ 5፣ 6 ጎል ሊያስቆጠር ይችላል። ግን ደግሞ በጣም ደካማ የሚባል የመከላከል መዋቅር ካላቸው የእንግሊዝ ፕሪሚየር ሊግ ቡድኖች ውስጥ አንዱ ነው። በጣም ደካማ የሚባል ቡድን በተለይ በመከላከሉ ደረጃ ፍጹም ደካማ ነው። ማትሰን፣ ቶሬሽ፣ ኮንሳ፣ ካሽ የሚገኙበት የኡናይ ኤምሬ ቡድን ክሊንሺት ይዞ መውጣት በጣም ፍጹም አስቸጋሪ ነው። የመጨረሻው ቅድም ከብሬተን ጋር ያነሳነው ጨዋታ ጎሎች ተቆጥረውበታል። ከወልቭስ ጋር 1-0 ነበር ያሸነፈው። በያንግ ቦይስ፣ በሊድስ ዩናይትድ ከዛ በፊት በሊቨርፑል ሲሸነፍም ጭምር የነበረውን ጨዋታ በጎ ሄድ ኤግልስ የተሸነፈበትን ጨዋታ በጣም ብዙ ጨዋታዎችን ወደኋላ መለስ ብላችሁ ካላችሁ ከተመለከታችኋቸው ቡድኑ ሊያሸነፍ ይችላል። ነገር ግን ክሊንሺት ይዞ መውጣት የሚችል ቡድን አይደለም። ስለዚህ አርሰናል እዚህ ቡድን ላይ ጎል ለማስቆጠር ብዙ የሚቸገርበት አይነት ቡድን አይደለም። በጣም በቀላሉ ጎሎችን ላስቆጠረባቸው ከሚችልባቸው ቡድኖች ውስጥ የመሆን እድል
ይኖሯል ማለት ነው። ግን ደግሞ እዚህ ጋር መዘንጋት የሌለብን ኡናይ ኤምሪ አሁን ሊወራላቸው የሚገቡ አሰልጣኝ ናቸው። በጣም በጣም አስደናቂ የሚባል ቡድናቸው አሳማኝ የሆኑ የሜዳ ላይ እንቅስቃሴዎችንም ጭምር እያስመለከተን የሚገኝና በጣም ጥሩ ጊዜን እየተመለከትንባቸው ከሚገኙ የፕሪሚየር ሊግ መርሃ ግብሮች ውስጥ የመሆኑን ነገር በደንብ እያስመለከተን ይመስለኛል አሁን ባለበት ሁኔታ እና በቪላ ቤት ውስጥ ሞርጋን ሮጀርስ አሁን አይነኬ ከሚባሉ የአስቶን ቪላ ቁልፍ ከሚባሉ ጨዋቾች መካከልም ጭምር አንዱ ነው። ዜኒት ላይ የነበረው ያሰለፍነው የውድድር ዓመት በጣም አስደናቂ ነው። ዘንድሮ አታኪንግ ሚድፊልደሩን እየመራው የሚገኘው የእንግሊዝ ተጫዋች የዚህ ቡድን ቁልፍ የሚባለውን ሚና የሚወጣው ተጫዋች ነው። ኦቨሮል በ54 ጨዋታዎች በ30 ጎሎች ላይ ኮንትሪቢዩት አድርጓል። 14 ጎሎችን አስቆጥሯል። 16 ለገብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። በዚህ ውድድር ዓመትም ደግሞ በ8 ጎሎች ላይ ተሳትፎ አድርጓል በሁሉም ውድድሮች። ስለዚህ ይሄ የቀድሞ የሚድል ሰበራ ተጫዋች አሁን በአስቶን ቪላ ቤት ውስጥ በጣም ቁልፉን ሚና እየተወጣ የሚገኝ ተጫዋች ነው። በተጋጣሚ ሳጥን ውስጥ ብዙ ኳሶችን በመንካት ድሪብል በማድረግ ሰክሰስ ሬቱ ከዛ ባለፈ ብዙ እድሎችን በመፍጠርም ደረጃ በአውሮፓም ጭምር ከሚነሱ በጣም ጥሩ ከሚባሉ ተጫዋቾች መካከል አንዱ ሆኖ እየተመለከት ነው እንግዲህ የምንገኘው። አርሰናል ይህንን ተጫዋች በሊጉ መርሃ ግብር ላይ በደንብ ሊቆጣጠረውና ሊመለከተውም ጭምር የሚገባው ተጫዋች ነው። በእርግጥ ከሮጀርስ ጋር በተያዘ አርሰናል ደጋፊዎች ብዙ ሩቅ አይደሉም። ምክንያቱም አርሰናል ልክ ዙቤሜንዲን ከማስፈረሙ በፊት በተደጋጋሚ ስማቸው ተያይዘው ሲነሱ ከነበሩ ተጫዋቾች መካከል አንዱ የሞርጋን ሮጀርስ ጉዳይ ነው። በተደጋጋሚ ማለት ነው እና በጣም ቁልፍ ከሚባሉ የአስቶን ቪላ ተጫዋቾች ውስጥ አንዱ ሆኖ የተመለከተን ነው። ኦሌ ዋትኪንስ ወደ ጥሩ ብቃቱ የሚመለስበት ጨዋታ ሊሆን ይችላል። በኡናይ ኤምሬ ስር 61 ጎሎችን አስቆጥሯል በ153 ጨዋታዎች። 27ቱ የተቆጠሩት ደግሞ በ2023/24 የውድድር ዓመት እንደነበር ይታወቃል። በ17 ጎሎችን አስቆጥሯል ባሳለፍነው የውድድር ዓመት። የጎል ማስቆጠር ችግር ያለበት ተጫዋች አይደለም፣ ነገር ግን ጥሩ ፎርም ላይ አይደለም ልንለው እንችላለን። ግን አሁን ወደዛ የሚመለስበት ጊዜ እንደሆነም ጭምር ደግሞ የተመለከተን ያለ ይመስላል። አሁን ባለበት ሁኔታ ከ2020/21 የውድድር ዓመት ጀምሮ በአስቶን ቪላ ቤት ውስጥ እያስቆጠራቸው ያሉ የጎሎች ቁጥር በጣም የሚያስደንቁ ትላልቅ ቁጥሮች ካሏቸው የዚህ ቡድን ተጫዋቾች መካከልም ጭምር ይነሳሉ ማለት ነው። ኡናይ ኤምሬ የሆነ ሲዝን ላይ በጣም ቁልፍ የሚባሉ ተጫዋቾች አሏቸው። አንዱም የምንጠብቀው ይህ ተጫዋች በዚህ ሜዳ ላይ የሚኖረው እንቅስቃሴ ምን ሊሆን ይችላል የሚለው ጉዳይ ከምንጠብቃቸው መካከልም ጭምር የሚነሳ ነው። ግብ ጠባቂዎች ጎልቶ የሚታዩበትም ጨዋታ ደግሞ ሊሆን ይችላል። ዳቪድ ራያ ቅድም ባነሳናቸው 8 ክሊንሺቶችን በማስመዝገብ አርሰናል ቀዳሚ ቡድን ሲሆን እዚህ ጋር ደግሞ መነሳት የሚገባው ግብ ጠባቂ እሱ ነው። በትልቁ ምንም ጥያቄ የለውም። የቡድኑ በጣም ቁልፉ ተጫዋች እርሱ ስለሆነ ማለት ነው እና በአስቶን ቪላ ተጫዋቾች የሚፈተንበት መርሃ ግብር ሊሆን እንደሚችልም ጭምር ደግሞ እንጠብቃለን። ስለዚህ ምንድነው የዚህ ተጫዋች በጨዋታው ላይ በሚኖረው የሜዳ ላይ እንቅስቃሴ ከቡድን አጋሮቹ ከቨር የሚደረግለት እንዴት ነው? የአርሰናል ሴንተር ባኮች ስቲል እስካሁን ድረስ መገመት በምንችለው ልክ አይደለም። የሆኑ ተጫዋቾች ቡድኑ ሚስ አድርጓል። ማንን ሴንተር ባክ አድርጎ ይዞ ሊገባል የሚኬል አርቴታ ቡድን እና እነዛ ሴንተር ባኮች ውስጥ ይህንን ጨዋታ ለማሸነፍ በሚያስችል ቁመና ላይ አርሰናልን ማገዝ የሚችሉ ተጫዋቾች ናቸው ወይ ሜዳ ላይ የምንመለከታቸው የሚለው ጉዳይም ጭምር በጉልህ ሊነሱ ከሚገቡ ቀዳሚ ርዕሰ ጉዳዮችም ጭምር የሚነሳ ነው ብዬ የማስበው ጉዳይ ነው ማለት ነው። ስለዚህ ለሚኬል አርቴታ በጣም ወሳኝ ከሚባሉ የሊግ መርሃ ግብሮች መካከል አንዱ በሆነው አስቶን ቪላ ከአርሰናል ጋር የሚያደርጉት የቪላ ፓርክ ጨዋታ ላይ በጉልህ ከሚፈተኑባቸው የውድድር ጨዋታዎች መካከልም ጭምር ይነሳሉ። ከ2019 በኋላ አስቶን ቪላ 5ቱን ጨዋታዎች በእንግሊዝ ፕሪሚየር ሊግ ከአርሰናል ጋር ባደረጋቸው ጨዋታዎች ቡድኑ ማለት ነው አሸንፏል። ስለዚህ ጥሩ ጊዜን እያሳለፈ የሚገኝ ቡድን ነው ማለት ነው። ስለዚህ ጥሩ ስታቲስቲክስ አለው ማለት ነው እና በዚህ መሰረት ቪላ በጣም ትልቅ ጨዋታ ያደርጋል ከአርሰናል ጋር። አርሰናል ይህንን ጨዋታ ማሸነፍ የሚችል ከሆነ በጣም ቁልፍ ነው። አርሰናል ባለፉት 21 ከሜዳ ውጭ ያደረጋቸው መርሃ ግብሮች ቡድኑ በ11 አሸንፈው በ9 ያቻ ውጤት ነው ያለው። 1-0 ከሊቨርፑል ጋር የነበረውን የኦገስት ወር ጨዋታን ነው ልናስታውስ የምንችለው። ከዛ ውጭ የተሻለ ስታቲስቲክስ ካላቸው ቡድኖች ውስጥ ጭምር ይነሳሉ። አርሰናል ባለፉት 13 የእንግሊዝ ፕሪሚየር ሊግ ከሜዳ ውጭ ባደረጋቸው የሊግ ጨዋታዎች ውስጥ በ8 ጎሎችን አስቆጥሯል ቡድኑ። ስለዚህ ከሜዳ ውጭም ቢሆን ጎሎችን የማስቆጠር ችግር ከማይታይባቸው ቀዳሚ ከሚባሉ ቡድኖች ውስጥ አንዱ ነው ማለት ነውና
ከማርች ወዲህ ባሉት ጊዜያቶች ብዙ ጨዋታዎችን ያሸነፈው ቡድን ደግሞ የኡናይ ኤምሬው አስቶን ቪላ መሆኑን እንመለከታለን። ስለዚህ በዚህኛው ተጠባቂ እንግሊዝ ፕሪሚየር ሊግ መርሃ ግብር ማን ያሸንፋል የሚለው ጉዳይ በጉጉት የሚጠበቅ ጨዋታ ነው እንግዲህ ሊሆን የሚችለው።